እነዚህ ደግሞ ስራ ላይ ዝም ብለህ ስራ የሰራው ሁሉ አይለወጥም። አስተሳሰብ አላማ መቀየር አለ። የብዙ ሰዎችን ታሪክ ልታይ ይችላል። ኖርማል ህይወት እየኖረ ያለ ሰው ድንገት አላማ፣ ሀሳብ፣ ራዕይ ምን ማለት ሲጀምር ራሱ ይቀየራል። ሀሳቡ ፍላጎቱ ይቀየራል ምናምን። በተለይኛ ዘመን ወጣቶች ግራ ለተጋቡት ወጣቶች ስፔሻሊ ወጣቶች ብሎ የሚያስቀምጣት እንትናለች ምን ይላል? የኛ ዘመን ወጣቶች በተለይ ፐርሰናል ዴቨሎፕመንት በሚል ሀሳብ ስም የሚሰጣቸው ነገር ህይወታቸውን እየገደለ ነው። ምትናደድ ምትበሳጭ ከሆነ በጣም ያስፈልጋል፣ ግን ለመጠቀም ማኔጅ አድርጎ ነፍና አድርገ ያዘው። ይሄ ንዴትህን ትውት ከሆኑ አካል ጋር ከያዝከው ትልቅ ነገር የመስራት አቅም አለ። የመጀመሪያ ቅጥር ውስጥ ስገባ በቃ ግድ የለም በ2 ወር ጊዜ ውስጥ ገንዘብ ይዤ ራሴን ተቋም ከፍቼ ምናምን ብዬ አስብ ነበር። ይሄ ዲሉዥናል ትሆኛለሽ። ሰላም ጤና ይስጥልን፣ እንደምንቆያችሁና አድማጮቻችን ለሳምንት ቀጠሮ ይዘን ሳምንታችን አክብረን በሰዓታችን ተገናኝተናል። ይህ ክብርኔት ትሬዲንግ ከአራዳ ኤፍኤም 95.1 ጋር በመተባበር በየሳምንቱ የሚያቀርቡላችሁ ቱካቱካችን ሰዓታችን አክብረን አሁን በዛሬው ዕለትም ተጀምሯል ማለት ነው። ኪድ እንደምናለሽ? አለን ዴቭ፣ እንዴት ነህ? እግዚአብሔር ይመስገን። ደህና ነሽ? አለሁኝ ደህና። እንግዲህ ቅድስቷ የሳና ዳዊት አበራ ሰዓታችንን ጠብቀን ቱካቱክን ይዘንላችሁ መተናል። የዛሬ ሳምንት ጥያቄ ጠይቀን ነበረ። አዎ የቱካን ትርጉም መልሱና ሽልማትም ይኖረናል ብለን ቃል ገብተን ነበረ። ቴክስታችን ቼክ እያደረግን ነበረ። ለመልሱ የቀረቡ መልሶች አግኝተናል። አዎ በተወሰነ መልኩ የተጠጋጋ አለ ትንሽ፣ ግን እስኪ ዋናውን ምላሽ ደግሞ ዛሬኛ ይፋ እናደርጋለን። አዎ ኪድ ቱካ ማለት ነው እንግዲህ ቱካ ማለት ከሀመር ወጣት እጅ ላይ የማጠፋ ነች። ለኛ ሎጓችንም ጭምር ነች። ሲደክማቸው የሚያርፉባት የሚቀመጡባት፣ አንዳንዴም ደግሞ እንዲሁ ላመላቸው ይዘዋት የሚዞሯት እቃ ነች ቱካ ማለት ከእቃ አንጻር ስትሆን። አዎ ከስሜት አንጻር ደግሞ ስንተረጉማት ደግሞ መስከን፣ መረጋጋት፣ መሰረት ማለት ነች። አዎ በጨዋታ መሀላችን ደግሞ ቱካ ከተባባልን እንጫወት፣ እንነጋገር፣ እናወራ ማለት ነው። እኛም እንግዲህ በዚህ ፕሮግራም ላይ የሀመርን ውበት፣ ጥንካሬ፣ ሰንደቅ ካለፉት ስህተታቸው የሚማማሩበት፣ በውይይታቸው መካከል የሚያነሷት፣ በመንገዳቸው ላይ ይዘው አረፍ የሚሉባትን ቱካችንን ይዘን ቀርበናል ማለት ነው። ቱካ መሰረት ነው ብለን ተነስተናል። እኛም ወደ መሰረታችን እናያለን። ለወደፊታችንም ደግሞ ጥንካሬያችንን ይዘን እንቀጥላለን። ቱካ መሰረት ነው ብለን ከተነሳን አይቀር ደግሞ ለሰው ልጅ እንደ መጽሐፍ ያለ ትልቅ መሰረት ነገር የለውም አይደል? መጽሐፍ የህይወት ቱካ ነው ማለት እንችላለን። ያለፈውን ነገር የምናይበት፣ የረሳነውን የምናስታውስበት፣ ያልነበርንባቸውን ዘመኖች በሙሉ ምን ነበረ ብለን ቪዥዋላይዝ ማድረግ እንድንችል የሚረዳን መጽሐፍ ነው። እና በመጽሐፍት ዓለም ውስጥ ደግሞ እንግዲህ በመጽሐፍ ደስታዎቹ ሳይሰለቸው ለረዥም ጊዜ በዩቲዩብም በቴሌቪዥንም እያቀረበልን የነበረና ከመጽሐፎች ጋር በደንብ ጓደኛ እንድንሆን ያደረገን ፊራ ጂሲ ዛሬ አብሮን አለ። ፊራ እንኳን ደህና መጣ። እንኳን በደህና ቆያችሁኝ። አክብራችሁ ስለጋብዛችሁኝ አመሰግናለሁ። ቱካ በጣም ደስ የሚል ሰው ነው። ወደዋል። በጣም ደስ የሚል አዲስ ነገር ዛሬ ይዤ ሄድኩኝ። በጣም ደስ የሚል ሰው ነው። እንድንጫወት ቱካ እንድናደርግ ስለጋብዛችሁኝ እጅግ በጣም አድርጌ አመሰግናለሁ። በጣም እናመሰግናለን እኛም። አዎ አድማጮቻችን ቱካ ከስሜት አንጻር መስከን መረጋጋት ነው ብለናል። ዛሬ እኛም የጋበዝንላችሁ በጣም ረጋ ያለ ሰው ነው። ረጋ ያለ እስኪ ኪደ ስለ ፊራን ትንሽ ነገር እስኪ በይንና ፊራ ራሱን ያስተዋውቀን። አዎ እንግዲህ ፊራ በዋናነት ፊራ ሲባል መጽሐፍ ነው አይደል መጀመሪያ የሚመጣልን። እንግዲህ ከዛ ውጪ ግን እስኪ ፊራን አንተ በራስህ መንገድ እንዴት ነው የምታስተዋውቀን? እሺ የፊራ ሶሻል ሚዲያ ላይ የሚታወቅበት ስሜ ነው። ፍራውል እባላለሁ። ግዕዝ ኮሚኒኬሽንስ ወይ ደግሞ ጂሲ የምትባል አንድ አነስ ያለች ተቋም አለችኝ። ቤዚካሊ ኢቨንትና ሚዲያ ላይ የሚሰራ ተቋም ነው። እዛ ላይ እየሰራሁ እገኛለሁ። እንግዲህ እዛ ውስጥ ከምሰራቸው ስራዎች መካከል ቅድም እንዳልሽው ሚዲያ ላይ መጽሐፍቶችን ዳሳ አደርጋለሁ። ኦልሞስት 3 ዓመት አካባቢ የሆነና የተለያዩ መጽሐፍቶችን ዳሳ አደርጋለሁ። በዋናነት ሶሻል ሚዲያም ላይ ትንሽ ቆይቻለሁ። ከዛም ጋር ደግሞ የተገናኘ የመጽሐፍ ኢቨንቶችንም መጽሐፍ ላይ ትኩረት ያደረጉ ፕሮግራሞችንም አዘጋጃለሁ። ደራሲዎች ከአንባቢዎች ጋር የሚገናኙበት፣ አንዳንዴ
መጽሐፍ ስታነቢ ደራሲውን ሀሳብ ብቻ ነው የምታገኘው ና ስታነቢውና ደራሲው ደግሞ በአካል ተገኝቶ ሀሳቡን ለምን እንደ ጻፈ ሲያስረዳ የሆነ ለየት ያለ ስሜት አለው። ከዛም አልፎ ደግሞ አንዳንዴ መጽሐፍ ስታነብ ደራሲው ላይ ወይ ጸሐፊው ላይ ቂም ትይዛለ ወይ ለምን እንዲህ ያለ ትላለ ወይ የሆነ ነገር አስደስቶ እንደው ሄጄ ግንባሩን በሳምኩት ትላለ። እንደዚህ አንድ ላይ የምንገናኝበት ኢቨንት ሀሁ መድረክ የሚባል ፕሮግራም አለኝ። እዛ ላይ እየሰራው እገኛለሁ። ያ ፍራኦል እንደዛ ነው። እንግዲህ ፊራን እኛ የምናውቀው ከኛ አንጻር ኦዲየንሱን እንትን ለማድረግ በዩቲዩብ እና ቴሌቪዥን ላይ አባይ ቲቪ ላይ ፕሮግራም አለ እና እኔ በጣም ፊራ እንደውም ቅድም ከኪድ ጋር እያወራን ነበርና ፊራ አስተዳደጉ ለየት ያለ ነገር አለ በጣም። አሁን አድማጮቻችን ፊራ በጣም ወጣት ልጅ ነው፣ ከዛ ላይ ግን በጣም የተረጋጋ ሰው ነው እና ይሄ ነገር ከአስተዳደግ ጋር ይገናኛል ማለት እንችላለን። እንግዲህ ምንም እውነት ለመናገር ያን አይል ወጣ ያለ ነገር አለኝ ብዬ አላስብም። ግን ምን አለ አንዳንዴ ሁሉም ሰው የራሱ የሆነ ፍላጎት አለው አይደለ? የሆነ የምታዘነብልበት ነገር አለ። ለምሳሌ ለአንዳንዱ ኳስ በቃ ህይወቱ ነው እና ስለ ኳስ በደንብ ያውቃል፣ ስለ ኳስ ተጫዋች በደንብ ያውቃል። እንደውም አንዳንድ ሰው ኳስ ገብተ ተጫዋት ብትለው አያውቅም፣ አማክር ብትለው ግን በጣም ጎበዝ አማካሪ፣ በቃ እሱ እዛ ላይ ተሰጥቶበታል። እና እኔ ደግሞ በግሌ አዲስ ነገር ሳገኝ ደስ ይለኛል። አዲስ ነገር በተለይ ደግሞ ሰው ነግሮኝ ሳይሆን አንብቤው ራሴ ፊገር አድርጌ ራሴ ፈልጌ አግኝቼው በገባኝ መንገድ ለሰው ሳስረዳ ደስ ይለኛል። ና አዲስ ነገር ደግሞ ይዘ ሰው አዲስ ነገር ተምሮ ካንተ ፈግ ሲል በቃ ያቺ ለእኔ ደስ የሚል ስሜት አለው። ና ያ ነገር ነው በቃ ይዤ እያሳደግኩት ሄድኩት። ቀስ እያለ ወደ መጽሐፍ መጣ። ሁሌ ይናገራሉ መጽሐፍ ደግሞ የተለያዩ አይነት መጽሐፎችን በተወሰነ መንገድ ነካ ነበር፣ ግን በተለይ ወደ ስራ አለም ኤርሊ ኤጅ ነው በጊዜ ነው ወደ ስራ አለም የገባሁት ና 18 መጨረሻ አካባቢ ወደ ስራ አለም ስገባ ሽያጭ የሚባል ሴልስ ውስጥ ነበርኩኝ። በጣም በአጭር ጊዜ ወደ ማኔጅመንት አደግኩኝ እና ለእኔ ግዴታ ነበር ማንበብ። ምክንያቱም አንዳንዴ በእውቀትም በዲግሪም በምን ከሚበልጥ ሰው ላይ ሆነ ነው የምትሰራው። በተለይ ደግሞ ማርኬቲንግ ላይ የሚሰራ ተቋም በቃ ዋናነት አላማው ሽያጭ እንዲመጣ ተቋሙን ማስተዋወቅ፣ ከዛ ደግሞ የሊደርሺፕ ስኪል ይፈልጋል ምናምን። እዛ ቦታ ላይ እንዲያርግ የሚል ሰው የለም። ሁሉም ሰው ከአንተ ነው የሚጠብቀው። ምናልባት ለሚሰሙን ሰዎች እንደው ሲስሉኝ በጣም ትልቅ አንድ ቀጠን ያለ ቀጫጫ ነጸር የሚያደረግ ልጅ ነኝ እና እዛ ቦታ ላይ ስትሆን ክህሎትን በቃ ትልቁ ማተር የሚያደርገው ሰው ያንን ለማግኘት ነው መጽሐፍ በቃ እንደ ስራዬ ብዬ ማንበብ የጀመርኩትና በጣም ለስራዬ ደርቶኛል። ከዛ በቀስ ሶሻል ሚዲያ ላይ መጽሐፍ ዳሳ መደረግ ሲጀምር ፕሮፌሽን ይሆናል፣ ስራ እየሆነ ይሄዳል። እያለ እየሰፋ በዚህ ደረጃ መጣና እንግዲህ ምንም የተለየ እንትን ነገር የለውም ልልህ ነው። የተለየ አነሳስ የለውም ልልህ ነው። ዝምተኛው የሚባለው ልጅ ነበር ወይስ በጣም የሚያስቸግረው ልጅ ነበር? እንደ እድሜ ይወሰናል። የሚገርምሽ እስከሆነ አመት ድረስ ዝምተኛ ነኝ እኔ። ብዙ ከሰው ጋር ማወራ ሰው አይደለሁም። ይሄ በቃ ከሰው ጋር ሲሆን የሚጨንቀው አይነት ሰው የለም። አሁንም በነገራችን ላይ ያ ባህሪ ያለ አንድ ክፍል ውስጥ 2-3 ቀን ሳልወጣ ቁጭ ልል እችላለሁ። በላለሁ ምን እላለሁ ቁጭ ማለት እንትን አለም ብዙ የምደበር ሰው አይደለሁም። ወረቀት እጄ ላይ ካለ ጽፋለሁ፣ መጽሐፍ ካለ አነባለሁ፣ ከሌለ ዝም ብዬም ቁጭ ብዬ ማሰብ እችላለሁ። ያኔ የነበረው ነገር ኢንትሮቨርት መሆን አንዳንዴ ጥሩ እሱ ነው። ከዛ የሆነ ሰዓት ላይ አንተ የሚመስሉ ሰው ስታገኙ እናንተ የሚመስሉ ሰዎች ስታገኙ ነጻ ትሆናላችሁ፣ ትጫወታላችሁ፣ ምን ትላላችሁ። ለእኔ እንደዛ አይነት ሰዎች ቤተ ክርስቲያን አካባቢ ነው ያገኘሁት። ከእነሱ ጋር ሲሆን ደግሞ ማላቆ ፍራኦል ወጣ። በቃ የሚጫወት የሚስቅ ምን የሚል ሰው የእነዚህ ሁለቱ ድብልቅ ነው ፍራኦል። የሆነ ቦታ ላይ ስታስገባው ካልተመቸው ዝም የሚል ነው። ይበቃኛል ወይ እዚህ ቦታ ላይ የእኔ ቦታ ነው ብዬ ካላሰብኩ ዝም የምል አይነት ሰው ነኝ። ጨዋታ ማይመጣለት ሰው ጥሩ ሰዎች ማለት እንደናንተ አይነት ሰው ፈገግ ያለ ሰው ሳገኝ ግን ኢንትሮቨርት ለመባል ከብድ ሰው እጫወታለሁ ምን እላለሁ። እንደዛ አይነት ባህሪ ያለኝ። ይህ መገመት አይከብድም ብዬ አስባለሁ። ኢንትሮቨርት ዶግ ፊራ፣ እኔ መጠየቅ የምፈልገው ሌላ ጥያቄ ደግሞ ምን መሰለ፣ ብዙ መጽሐፍቶችን ታነባለህ፣ በዩቲዩብ ሪቪው ትሰራለህ እና ቅድም ስለ መጽሐፍት ጆርኒ ተናግራል፣ እንዴት ማንበብ እንደጀመርክና ለአድማጮቻችን ክሊር ለማድረግ ያክል መጽሐፍ ማንበብ የጀመርከው ዩቲዩብ ላይ ኮንተንት ለመስራት ነው ወይስ ከዛም በፊት የማንበብ ልምዱ ነበረ? አሁን ለምሳሌ ሰልፍ ዲቨሎፕመንት መጽሐፎች ላይ በጣም ፎከስ ታደርጋለህ ብዬ አስባለሁ። ምንድነው እሱን ስለሆነ ማለት ነው። በእነሱ ነው መጽሐፍ ማንበብ የጀመርከው? ጥሩ ጥያቄ ነው። እንዳልኩ ዝምተኛ የነበረ ልጅ ከሰው ጋር ማውራት ሲጀምር ምን ሲል ቤተ ክርስቲያን ውስጥ ነው ይሄ በደንብ ማውራት መጫወት የጀመርኩትና መጀመሪያ መጽሐፍ ማንበብ የጀመርኩት ያው ከመጽሐፍ ቅዱስ ነው። መጽሐፍ ቅዱስ የተወሰነ ጊዜ አንብቤ ያለሁ ከመጀመሪያ እስከ መጨረሻ ማለት ነው። እንግዲህ የመጀመሪያ መጽሐፍ ይባል ያ ነው። ከዛ በኋላ ግን እንዳልኩ
በተለይ ደግሞ እቺ የኮቪድ ታይም በጣም ተጠቅሜባታለሁ። የሚገርምህ የዛ ሳለ ተማሪ ነበርኩኝና ኦልሞስት 6 ወር 7 ወር ከ4 ወር እስከ 6 ወር ባለ ጊዜ ውስጥ ቤት ውስጥ ቁጭ ነው የምትለው እና ቁጭ ምልበትን ታይም በደንብ ተጠቅሜበታል። በቃ ያቺ መጽሐፍ ማንበብ ብቻ ሳይሆን አንድ መጽሐፍ ይዞ ረጅም ሰዓት ቁጭ ማለት እንደ ባህሪ ይዤው ነበር። ያ ሰሞን ቤተሰብም ደግሞ የስራ ዓለም ውስጥ ሲኖር ቤተሰብ ግማሽ ይሆናል። ለምሳሌ ስራ ሙሉ በሙሉ መዘጋት ስላልነበረበት የሆነ ሰዓት ላይ ስራ ሁሉ ይቁም ተብሎ ሰው ቤቱ ይስራ የሚባል ነገር ነበር። ቤተሰቦች ስራ አላቆሙም፣ እየሰሩ ነበርና እኔ ወንድም ያለው ከዛ እህቶች ያሉ ከነሱ እኛ ከቤተሰብ ጋር ብዙ እንድንገናኝ አይፈለግም፣ ፍርሃት ስለነበር ማለት የኮቪድ ጊዜ ሰው አብዛኛውን ጊዜ ከወንድሜ ጋር ነው ማሳልፈው፣ ከታናሽ ወንድሜ ጋር ነው ማሳልፈው። ቴሌቪዥን ታያለ ምን ትላለ፣ ያኔ ስልክ እንደልብ አልነበረም። በቃ ብዙ ጊዜ ነበረ ማየትም ያስጠላል እኮ ስልክም ላይ ረጅም ጊዜ መዋል ይሰለቻል። ሰው መጽሐፍ ላይ ቁጭ ስትል ትንሽ አይምሮ ይረጋጋል፣ ብዙ ነገር ጠይቃል፣ እንዲህ ማለ እንዲህ ለማሰብ ትጀምራለህ። ሰው የኮቪድ ሰዓት ላይ በደንብ ተጠቀሚበታል። ያኔ ማንበብ የጀመርኩት ለአንተ መልስ እንዲሆነ የፐርሰናል ዴቨሎፕመንት መጽሐፎች ነው። ኦኬ እንዲህ መደረግ ይችላል። እኔ አንዳንዴ ህይወት ላይ ተርኒንግ ፖይንት የሚባል ነገር አለ አይደል? አንድ ቅይር የሚያደርግህ ነገር። እንደዚህ መጽሐፎች ከማንበብ በፊት እንዴት ነበር የምትኖረው ብትለኝ አላቅም። ምክንያቱም አሁን ብትጠይቀኝ የሆነ ግብ ይኖርሃል፣ እንዲህ ብሰራ ሁሌ አይምሮ እንደተጨናነቀ ነው። እኔ ብቻ ሳይሆን አሁን በእኛ ዘመን ያለ አብዛኛው ወጣት እንደዛ ነው። ራሱን ለመፈለግ አላማውን ለመፈለግ ምናምን የሚል ነው ከነ ድክመቱ ማለት እና እንደዚህ አላስብ ነበር ከዛ በፊት። ይሄ መጽሐፎችን ማንበብ ከጀመርኩ በኋላ አይምሮ ይጨነቃል፣ ያው ከእድሜም በላይ ቢሆን ማለት ነው። ሰው እነዚህ ፐርሰናል ዴቨሎፕመንት መጽሐፎች ነገሮችን ማይበት መንገድ ቀይሯል። ብዙዎችን ዳሳ ማደርገው ለዛ ለማንበብ ለእኔ ቅርቤ ናቸው። ብዙ መጽሐፎችን እገዛለሁ እንደዛ እዛ ላይ ትኩረት ያደረጉና ሰው ማንበብ የጀመርኩት ለሚዲያ ሳይሆን ለራሴ ብዬ ነው ልልህ ነው። እዛ ላይ ትኩረት አደረግን። ከዛ ቀስ እያለ እየወጣ ሚዲያም የጀመርኩት በሌላ ምክንያት ነው። አክቹዋሊ መጽሐፍ ዳሳ እያደረግኩ አልነበረም የጀመርኩት። ምናልባት እሱን ቀስ እያለ እናወራዋለን። መጽሐፍ እንዴት መሰለች ዳሳ ማድረግ የጀመርኩት ሴልስ ላይ እየሰራው ነበርና ሽያጭ ላይ ስትሰሪ እንዴት ነው ለምሳሌ አንድ ብራንች ማናጀር ከሆንሽ በተለይ ከሽያጭ ከሴልስ ከተነሳሽ ተቋሙ ይሄንን ብራንች ማኔጅ አድርግልኝ ብሎ ኃላፊነት ሲሰጥሽ ኤችአር ብቻ ወይ የሰው ኃይል አስተዳደር እንድትሆኝለት ፋይናንስ ብቻ እንድትቆጣጠሪለት አይደለም። ያ ብራንች ሽያጭ እንዲያመጣ ይፈለጋል። የሆነ ኮታ ይሰጥሻል። በዚህ ወር ይሄን ያህል ስሩ ይባላል። ሶ ከስርሽ ያለ ሴልስመን ከስርሽ ያለ የሚሸጥ ሰው እንደ አንቺ ሆኖ አልሸጥ ሲል አንዳንዴ እሱን ትተሽ አንቺም ሽያጭ ውስጥ ትገቢያለሽ። ምን ትያለሽ? እና ሽያጭ በጣም አስፈላጊ ነገር ነው። ሶ የሆነ ሰዓት ላይ በቃ ሽያጭ እንደምፈልገው አልመጣ ሲል ሶሻል ሚዲያ ላይ ወጣው ማለት ነው። ስለ ሴልስ ማቀውን ነገር ሼር እያረኩኝ የራሴን ምርት ለማስተዋወቅ አላማው እንደዛ ነበር። በቃ አሰሆል የተነሳሁት የሆነ ፕሮዳክት ስለ ሴልስ የሆነ ቲፕ ሰጣለሁ። ከዛ ደግሞ እግረ መንገዴን ጣል አድርጌ እንትን ግዙ ለማለት ማለት አላማ እንደዛ ነበር የተጀመረው። ሶ ዝም ብዬ ሴልስ ቲፖችን እየሰጠው አንድ ቀን ለምን እንደሆነ አላቅም የስራ ፍቃድ ሞልቼ ነበር። ስራ ሙሉ ቀን አልገባም፣ ቤት ነበር ያልኩት እና ደክሞኝ ነበር። ሙሉ ቀን ስልኬ ላይ ነው ያልኩት። ማታ አጋጣሚ ከዛ ቀን በፊት አቶሚክ ሃቢትስ የሚለውን መጽሐፍ ጨርሼ ነበር፣ የጄምስ ክሌር መጽሐፍ እና ለምን በቃ እንዲህ ቁጭ ብዬ ሙሉ ቀን ስልክ ከማይ ለምን የማልሰራም ብዬ የጄምስ ክሌር መጽሐፍ ትዝ ይለኛል። ሁሌ እናገረዋለሁ በነገራችን ላይ። መጽሐፉን አነሳው ሀሳብ እንዳልቀይር ከመጽሐፉ የገባኝ ፈጠን ብዬ ኤዲት እንኳን አላረኩትም። እስቲል አለው በነገራችን ምናልባት ከደበኩት አላቅም። በጣም እንትን የሚል ቪዲዮ ኤዲት አላረኩትም። አየሁት፣ ለቀኩት። በጣም ታየ። ኦኬ ሰው ይሄን ይወዳል እንዲ አልኩኝ። ከዛ ሁለተኛ ቀን ፓርት 2 አልኩኝ፣ ፓርት 3 አልኩኝ እያለ እንግዲህ ዛሬ ቲክቶክ እኮ በጣም ትልቅ እንትን ይዞልን የመጣው ትልቅ ሙኝ ትንሽ ሙኝ አሪፍ ነገር ይሰሽ ከወጣሽ ያውጣሻል። እና ቲክቶክ ላይ ነው የለቀቁት። የመጀመሪያው ቪዲዮ ታየ። በጣም በቃ አብሮኝ የሚሰሩትም ሰዎች አዩ እንዴ ጀመርክ እንዴ የሚባል ጀመረ። ኦኬ ከሆነ እያለ 1 2 3 4 5 እያለ ሲሄድ ሰው ደግሞ ዳሳ ይሄን እስኪ አርግልኝ ይሄን አርግልኝ ይላል። ካነበብኳቸው እያለ እንግዲህ መጽሐፍ የሚያነበው ልጅ ስምህ ይሆናል ከሆነ ሳባ በዛ ነው የጀመረው። እንደው ጊዜው ራሱ ማለት አንዱ መጽሐፍ ምን ያህል ጊዜ ይፈጅብሃል አንድ መጽሐፍ ለመጨረስ ከዛ ሪቪው ለማድረግ የሆነ እንዴት ነው ሜቶዶቹ? ቀላል አይደለም እና ደግሞ ላይክ በሚከብድ ይመስለኛል። እኔ አሁን ማለት ነው መጽሐፍ ላይክ አንብቤ ከጨረስኩት በኋላ ወይ ዋና ዋና ፖይንቶቹን ካልያዝኳቸው ይሄ ጠቅለል አድርጎ ሙሉ መጽሐፉን 300 ፔጅ 400 ፔጅ የሆነውን በ20 ደቂቃ በጣም አሳጥሮ ከዛ በኋላ በጣም ሳቢ በሆነ መንገድ ማምጣቱም ደግሞ በጣም ቻሌንጅ አለው እና እሱን ነገርም በዛው አብረ ከሳ ጥያቄ ጋር እንድትመልስልን። አንድ መጽሐፍ መጨረስ ምን ያህል ጊዜ ይወስዳል ከሚለው ልጀምርላችሁ። መጀመሪያ ስጀምር አንድ መጽሐፍ ምናልባት 4 ወር ሊፈጅብኝ ይችላል። ቁጭ ብለህ ታነባለህ፣ ምን ትላለህ። መጽሐፍ ደግሞ ስታነብ እንዴት መሰለህ በቃ የመጀመሪያ በተለይ ደግሞ የወደኸው የምትጀምረው መጽሐፍ ካለ
ያንን መጽሐፍ ግማሽ ቀን በግማሹ ልታነበው ትችላለህ በአንድ ቀን። በተለይ ደግሞ ቅዳሜ እሁድ እረፍት ላይ ከሆንክ ተመስጠ ረጅም ሳልቆ ይችላል እንበልና ለምሳሌ 300 ገጽ መጽሐፍ የመጀመሪያው 150ውን በመጀመሪያው ቀን አነበብክ ብላ አስብ። የመጀመሪያው 1-2 ቀኖች ከዛ በኋላ ያስጠላል። ከዛ 10 ገጽ ለማንበብ 2 ሳምንት ሊፈጅብህ ይችላል። ቅለት ታነባል ትተዋል። ከዛ የሆነ ሰዓት ደግሞ ትቀጥላል። እንዲህ ነው ስሜቱ፣ ከፍ ዝቅ ይላል። ግን የሆነ ሰዓት ላይ እንዳልኩ ሶሻል ሚዲያ ላይ ደግሞ ሲወጣ እንዴት እየታየልኝ ነው፣ ስለዚህ ኦኬ ነገር ሲሪየስ ነው ቁጭ ትላለህ። ከዛ ያኔ 1 ወር ይፈጅብኝ ነበር አንድ መጽሐፍ ዳሳ ማድረግ ለአንብቦ ለመጨረስ ማለት ነው። ሰው ምንድን ነበረው ያኔ የማደርገው? ለምሳሌ አንድ መጽሐፍ ከጀመርኩኝ 1 ምዕራፍ አነባለሁ አይደል? 1 ምዕራፏን ከጨረስኩኝ በአንድ ሳምንት 1 ቪዲዮ ነበረው ያኔ የምለቀው። በአንድ ሳምንት 1 ቪዲዮ ለቃለሁ። ስለዚህ በአንድ ሳምንት እስከ ደረስኩባት ድረስ አነብና ያችን አጭር ያለች ኖት ተወስዳለሁ፣ ቪዲዮ ሰራባታለሁ። ከዛ ክፍል 2 አነባታለሁ፣ ሰራታለሁ። አንድ መጽሐፍ ምናልባት 1 ወር ሊፈጅብኝ ይችላል። ሶሻል ሚዲያ የጀመርኩ ሰሞን አለሁ። ግን እንደ ጡንቻ ነው እየለመድከው ስትሄድ ቀላል ይሆናል። አሁን ፕሮፌሽን ስራዬም ስለሆነ ሚዲያም ላይ ስለምሰራው አንድ መጽሐፍ በአንድ ሳምንት ጨርሳለሁ። አቬሬጅ እንግዲህ እስካሁን አቬሬጅ ማነባቸው መጽሐፎች እንደው ከ350 እስከ 400 ቢሆኑ በጣም ትልቅ ቢሆን ማለት ቢያንስ እስከ 150 እስከ 200 ሊወርድ ይችላል። በዚህ ሬንጅ መካከል ያሉ መጽሐፎችን በአንድ ሳምንት አንብቤ ጨርሳለሁ አሁን። ስለዚህ በደንብ እንግዲህ አድማጮቻችንም እንደምትሰሙት በደንብ የሚዳብር ነገር ነው ማለት ነው። እንደየትኛውም አክቲቪቲ በጊዜ ሂደት አዋይ የንባብ ፍጥነትሽ ይጨምራል። የመጀመሪያ ሰሞን አንድ አረፍተ ነገር በውስጥሽ እያነበብሽ ቴክኒኮች አሉ ቶሎ ለማንበብ የሚረዱ ሰው እነሷን እየለመድሽ ስትሄጂ ቀላል እየሆነ ይመጣል። ምናልባት ለአንተ ለመመለስ ያህል መጽሐፍ ሀሳብ ይረሳል። በጣም ያናድ ነገር ምንድነው? አንድ መጽሐፍ በጨርሰ አይምሮ ላይ ይመጣል። ምን አነበብ ምን ቀረልህ የሚል ነገር አይምሮ ላይ ይመጣል። ሰው ምን አደርጋለሁ እኔ እያንዳንዱ አንድ ምዕራፍ አንብቤ ስጨርስ ስቲኪ ፔፐሮች እነዚህ የሚለጠፉ ወረቀቶች አሉ ቀለም ያላቸው። አንድ ምዕራፍ አንብቤ እንደጨረስኩ መጽሐፉን ዘጋለሁ። ከመጽሐፉ አይምሮ ላይ የቀረውን ነገር ጽፋለሁ። መጽሐፍ ደግሞ ምን አሪፍነት አለው መሰለ ለማስታወስ ሞክር ያልመጣልህ ነገር መጽሐፍ ስትጀምር ይመጣልሃል። አይምሮአችን አንዳንድ የሚሰራበት መንገድ ይገርማል። እንዲገጥሙ ከሆነ አላቅም። አንዳንድ የሆነ ጥያቄ የሆነብህ ነገር ለሰው ጥያቄን እያወራው ራሱ አይምሮ ላይ መልስ ይመጣል። ረሳውት ያልከውን ነገር ቁጭ ብለህ መጽሐፍ ሲጀምር ከየት እንደሚመጣ እንኳን አታውቀውም። ቁጭ ይላል። ምዕራፉ እንደጨረስኩ ጽፋታለሁ፣ ለጥፋታለሁ። ምዕራፉ 2 እንደጨረስኩ ለጥፋታለሁ። ልክ መጽሐፉን ስጨርስ እነዚህን አንብቤ አጠር ያለ ሪቪው እሰራለሁ ማለት በጣም ቀላል ነው የሚሆነው እንደዛ ሲሆን። በጣም ቆንጆ እኔ ኦብሰስድ ሆን ሰው ነኝ በአንድ የሆነ ስለዚህ የዛን ሰሞን ያነበብኩት ሰሞን ስለዛ መጽሐፍ በደንብ አወራለሁ። ከዛ ግን በቃ ማስታወስ ይጠፋል፣ ይረሳል። ከይተዋባቸው ሰዎች ነኝ እና እስኪ እንደው ይሄ በጣም ከወደድከው መጽሐፍ ሊሆን ይችላል ወይም ከራስህ ይሄ ሰልፍ ዲቨሎፕመንት ላይም በደንብ እንትን ስለምታደርግ በቃ ላይፍ ላይ ሰምፕለ በቃ በእነዚህ ላይክ ይሄ ላይፋችሁን ስትመሩ ያቀላል የምትለው ላይፍ ሌሰኖች አሉ ሜቢ አሉ። እንደ ሁሉንም ሊጠቀልል የሚችል አንድ ነገር ምንድን ነው ብለሽ ካልሽኝ ህይወትን በባላንስ ወይ ደግሞ ሚዛና ያርጎ መምራት የሚለው ሀሳብ ከብዙ መጽሐፎች የሚቀርልኝ ነገር ነው። አንድ መጽሐፍ አለ በጣም በተለይ ማኔጅመንት ላይ ሊደርሺፕ ላይ ያሉ ሰዎች እስከ ማስተርስ እስከ ፒኤችዲ ከሄድሽ እንደውም አንዳንድ ትምህርት ቤቶች ግዴታ አንብቡት ይባላል። ጉድ ቱ ግሬት የሚባል መጽሐፍ ጂም ኮሊንስ በሚባል ሰው የተጻፈ መጽሐፍ ነው እና ስለ ማኔጅመንት ነው የሚያወራው። መጀመሪያ ቢውልድ ቱ ኢንድ የሚል መጽሐፍ አለው። አንዳንድ ተቋሞች እንግዲህ አሜሪካ ውስጥ ስላሉ ተቋሞች ነው የሚያወራው። አንዳንድ ተቋሞች ሲጀመሩ እንዴት ነው የሚዘልቁት? ምን ይላል መጽሐፉ ላይ? አንድ ተቋም አጀማምር እስከ ፍጻሜ ይቆያል አይቆይ የሚለውን ነገር እንድትገምች ያደርግሻል የሚል አይነት ነገር ያነሳልና ልክ እንደ መሰረት ማለት ነው። ለምሳሌ ጠንካራ በሆነ መሰረት ላይ የሚገነባ ቤት በቃ ይሄ ይቆያል ትያለሽ። ጠንከር ካልሆነ ግን የመሳሌ ጠመም ይላል ወይ ሊፈርስ እንደምትይው ማለት ቢውልድ ቱ ላስት የሚለው መጽሐፍ እዛ ላይ ነው ትኩረት የሚያደርገው። ሰውየው በምን አይነት መንገድ ነው የሚጽፈው? ብዙ ጊዜ መጽሐፎችን ሲጽፍ ተማሪዎች ነው የሚጠቀመው። ልክ ፔፐር የሚሰራበት ሪሰርች የሚሰሩበት ታይም ላይ ጎበዝ የሚላቸውን ተማሪዎች ይመርጥና ወደ ተለያዩ ተቋሞች ይልካቸዋል ጥያቄ ይዞ ማለት ነው። ከዛ የስራ አስኪያጆቹን አስቀምጦ እነዚህን ጥያቄ እንዲመልሱ ያደርጋቸዋል። ከዛ ዶክመንት ይወስዳሉ። ከዛ ዶክመንት ወስደው መጽሐፍ ይጽፋሉ። 5-6 ዓመት ነው የሚፈጅባቸው መጽሐፉን ለመጻፍ እና ጉድ ቱ ግሬት የሚለው መጽሐፍ ላይ ምን አለ እንግዲህ ያቺ መጽሐፍ ናት ብዙ ነገሮችን ክሊክ እንድታደርግልኝ የረዳችኝ አሁን የምነግርሽን ሀሳብ። አንዳንድ ጊዜ ተቋሞች ጉድ ቱ ግሬት ደግሞ ማለት እንዴት ነው ረጅም ሰዓት ገበያ ላይ የቆዩ አሪፍ የሚባሉ ተቋሞች ድንገት ከመሬት ተነስተው ከፍ ሲሉ እናያቸዋለን አለ። ለምሳሌ አንዳንድ ተቋሞች እንደውም ያነሳል 11 የሚሆኑ ተቋሞችን አንስቶ በጣም ትልቅ ምትያቸው ልክ እንደነ ኮካኮላ ያሉ ተቋሞች አሉ። ድንገት ከምንም የተነሳ ተቋም እነ ኮካኮላን ሲበልጥ ያለሽ በሆነ አመት ላይ 5 10 15 አመት ምንድነው ሚስጥራቸው ብለን ስናይ እነዚህን ተቋሞች የቀየሩት በጣም በሚገርም ሁኔታ በጣም ጎበዝ የሚባሉ ሲኦ የሚባሉ ሰዎች ደግሞ ዋና የሚባሉ ስራ አስኪያጆች ናቸው። ኦኬ ስራ አስኪያጅ ሲቀየር ተቋሙ ይቀየራል ጥናታቸው።
ስለዚህ ስራ አስኪያጅ ሲቀያይማ የትኛውም ስራ አስኪያጅን ስላመጣው ተቋም ይቀየራል ማለት ነው አይደለም። ስለዚህ እነዚህ የተቀየሩ ሰዎች ምን አይነት ሰዎች ናቸው ብሎ ሰዎቹን ማጥናት ጀመረ እና ስጠብቅ አለ ስገምታቸው እነዚህ ሰዎች በቃ ልክ ይሄ ሚዲያ ላይ እንደምታያቸው ኮንፊደንት ሆኖ የሚናገሩ ሲገቡ የሆነ ሞገሳቸው የሚያስታውቅ አይነት ሰዎች ብለን ነበር የገመት ነው። ግን ስናያቸው ኢንተርቪው እንኳን ለማድረግ አይናፋር ነበሩ ይላል። ሚዲያ ላይ የምናውቃቸው ጎበዝ የሚባሉ ይሄ ደፈር ብሎ የሚናገር አለባበሱ እነዚህ ኢቭን እንዴት ነው ሰው መሀል እንኳን ብታስቀምጣቸው እንትና ነው ስራ አስኪያጅ ብላ አትለያቸው። ግን ደግሞ ተቋሙ የሚቀይሩ ሰዎች ናቸው። ምንድን ነው ባህሪያቸው ብለን ስናይ 2 ነገር አላቸው አለ። የመጀመሪያው ሂዩሚሊቲ አላቸው፣ ትህትና አላቸው። ሲናገሩ ረጋ ያሉ ቀስ ብለው የሚናገሩ እድል ካልሰጣቸው እጅ ማያወጡ አይነት ሰዎች ናቸው። ሂዩሚሊቲ ግን ብቻ ሳይሆን ደግሞ በጣም ጠንካራ የሆነ ዊል ወይ ደግሞ ይሄ ላመኑበት ነገር ዋጋ የመክፈል ጥጋቸው በጣም ትልቅ እንደሆነ ይናገራል። ምን አይነት እንትን ነው ስታያቸው ከቨር ፔጃቸው የዋህ ነው፣ ትሁት ነው። ላመነበት አላማ ግን በጣም ብዙ ዋጋ የራሱንም እስከ መጉዳት ድረስ ዋጋ የሚከፍሉ አይነት ሰዎች ናቸው አለ። ቤተሰቡ ዝምተኛ የሚባሉ ልጆችን ኃላፊ ብታደረጓቸዋል። አሁን እነዚህ የሚላቸው ሰዎች ዝምተኛ ሊመስሏቸው ይችላል። ስልጣን ከወሰዱ ግን የቤተሰብ ቢዝነስ ሊረከብ ይችላል። እየሰራ ካልሆነ ወንድም ለማያወጣ ነው ይውጣ ሊል ይችላል። የራሱን ፍላጎት ትቶ ነው እንትን የሚለው እና እነዚህ ሰዎች ምን ባላንስ አድርጓል? ትህትናን ይዘው አት ደ ሴም ታይም ደግሞ ለስራው ዋጋ ለመክፈል ዝግጁ የሆኑ ሰዎች ናቸው። ከዛ ጆርዳን ፒተርሰን ደግሞ 12 ሩልስ ፎር ላይፍ የሚል መጽሐፍ አለው። እዛ ላይ ዓለማችን የተፈጠረችው ከ2 ነገር ነው። ምስቅልቅል ከሚያወጣ ኃይልና ዓለምን መስመር በሰላም የሚመራ ኃይል ነው። እና ምን ይላል? ብዙ ጊዜ ሰዎች ሰላም እንዲፈጠር በቃ ምስቅልቅል የሚያወጣው የሚረብሸው ነገር መጥፋት አለበት ብሎ ያስባሉ። ግን እውነት አይደለም፣ ያስፈልገናል። ግን ለመኖር 2ቱም ባላንስ መሆን አለባቸው ይላል። ቻይኖች ይህን ያንግ እንደሚሉት ማለት ነው። እሳት ብቻ አይደለም ውሃ ያስፈልገናል፣ ብርሃን ብቻ አይደለም ጨለማ ያስፈልገናል። 2ቱ አንድ ላይ ባላንስ ከሆነ ብዙ ነገሮች ይቀየራሉ። እና ህይወትም ላይ ባላንስ ለማድረግ ህይወትም ላይ በየትኛውም ቦታ ለማሸነፍ የሚያስፈልጉ እነዚህ ነገሮች ናቸው። ባላንስ ማድረግ መጥፎ የምትለው ያን የምጠላው ባህር የለም። እንግዲህ በጆርዳን ፒተርሰን መጽሐፍ መሰረት ያስፈልጋል፣ በጣም ያስፈልጋል። ምትናደድ ምትበሳጭ ከሆነ በጣም ያስፈልጋል። ግን ለመጠቀም ማኔጅ አድርገው ነፍና አድርገ ያዘው። ይሄ ንዴትህን ትውት ከሆኑ አካል ጋር ከያዝከው ትልቅ ነገር የመስራት አቅም አለ። ብዙ ጊዜ የሚናደዱ ሰዎችን አይተህ ከሆነ እኔ በጣም የተረጋጋው ሰው ነው የሚሉት። ሰው እኮ እስኪነካቸው የሆነ እኮ መስመር አለች፣ ያቺ መስመር እስክታልፍ ድረስ በጣም ረጋ ያሉ፣ ስታልፊ ግን ቦግ ይላሉ። እና አታዳፍኗት፣ ስትዳፈን ነው ችግር የምትመጣው። የያዛት እሷን ባህሪ ዝምታችሁን የሚያዙት እኩል ባላንስ ካረጋችሁት ምንም ነገር መስራት ትችላላችሁ የሚል አይነት እንትን ነው። እና ህይወትም ላይ ጥሩ አለ መጥፎ ነገር አለ። ባላንስ አድርገን ከሄድን የትኛውም ነገር ይሰማል። ቀልድ ብቻ አይደለም፣ ቀልድ ያስፈልጋል፣ ቁም ነገር ያስፈልጋል። አንድ ላይ ባላንስ ማድረግ እነዚህ ነገሮች በጣም ትልቅ እንትን አላቸው። እና እኔ አሁን ስጠይቅኝ የመጣልኝ ነገር በጣም ትልቅ እንትን እንደሆነ አስባለሁ። በጣም ደስ የሚል ፖይንት አንዱ ነው አይደል? ጥያቄያችን ነበር በዛው ይመለስ። በህይወቴ በጣም ጠቅሞኛል የምትለው መጽሐፍ አንዱ ጉድ ቱ ግሬት ነው ማለት ነው። ጉድ ቱ ግሬት የሚባል መጽሐፍ ነው። አዎ አሉ ግን ሌላ እንደዛ ከሆነ በጣም ጠቅሞኛል የምትለው መጽሐፍ በዛው መልስልን እስኪ። ላይክ አንዳንዴ ላይክ እንትን የምናስረዳው ነገር ራሱ አይደለም ለምሳሌ አሁን ከማይነገርለት መጽሐፍ የሁሉም ሰው ላይክ ክሊክ የሚያደርገው ነገር ይለያያል ብዬ አስባለሁ። ለእኔ የሚሰራልኝ ነገር ለኪድ ላይ ሰራ ይችላል፣ ለኪድ የሚሰራላት ነገር ለእኔ ላይ ሰራ ይችላል። እና አንተን በጣም በብዙ ነገር ጠቅሞኛል የምትለው መጽሐፍ እና በጣም ተጠቅሚበታለሁ የምትለው መጽሐፍ ምንድን ነው? በጣም ጠቅሞኛል የምለው መጽሐፍ ብዙ ቦታ ሲሄድ የምናገረው መጽሐፍ የስቲቨን ኮቪ መጽሐፍ ነው። በስም ታውቁታላችሁ፣ ደ 7 ሃቢት ኦፍ ሃይሊ ኢፌክቲቭ ፒፕል የሚል መጽሐፍ። የሚገርም ቅድም ያልኩ ጉድ ቱ ግሬት የሚባለው መጽሐፍ የስቲቨን ኮቪ ልጅ ከዛ ሰውዬ ጋር አብሮ ሰርቷል፣ ከጂም ከሚባለው ሰው ጋር። እና ለምንድነው እነዚህ ሰዎች እንደዚህ አይነት መጽሐፎች ለምንድነው የሚመቹ? ጥናት ላይ የተመሰረቱ ናቸው። አንዳንድ መጽሐፍቶች አሉ በቃ የሆኑ ታዋቂ ሰዎች ስላወሯቸው እንደ ሪኮሜንዴሽን አንዳንዴ ከጀርባ መጽሐፍ ይጻፋል። አንድ ታዋቂ ጸሐፊ ለምሳሌ እኔ መጽሐፍ ጻፍኩኝና አንድ ታዋቂ ደራሲ ጋር ሄጄ መጽሐፌን አንብብልኝና አስተያየት ስጥልኝ ይለዋል። የእሱን አስተያየት ከጀርባ ጽፍ አስቀምጠዋለሁ ምናምን። እና አንዳንዴ በእንደዚህ አይነት መንገድ አንዳንድ መጽሐፎች ገበያውን ያጨናንቁታል። ግን እነዚህ መጽሐፍቶች ብዙ ጊዜ ስታያቸው አንዳንዱ ፐርሰናል ኦፒኒየን የግል ሀሳብ ነው፣ ፍልስፍና ላይ የተመሰረቱ ነው። ጥሩ መጥፎ ነው እያልኩኝ አይደለም፣ ግን ሊጠቅም ይችላል። ግን ሀሳብ ይሻላል። እነዚህ ሰዎች የሚጽፉት መጽሐፍ ብዙዎቹ ጥናት ላይ የተመሰረቱ ናቸው። እንደውም እንደ ሶርስ ብሎ ሁላ መጨረሻ ላይ ያስቀምጡላል። ይሄን ሀሳብ ያገኙት ከእንትን ሪሰርች ነው፣ ይሄን ሀሳብ ከእንትን ዌብሳይት ሁላ ያስቀምጡላል። ስለዚህ ሄደህ ልትከራከራቸው ትችላለህ። እነሱ መረጃ ይዘው ነው እንትን የሚሉት። እና መረጃ ላይ የተያዘ ነገር ህይወት ላይ ደግሞ አፕላይ ስታደርገው እንዴት እንደሚጠቅም እነዚህ ሰዎችን ትልልቅ ተቋሞችን ለማሰልጠን በደቂቃ አታገኛቸው። በጣም አሴት ናቸው። አሁን በህይወት የሉም አብዛኞቹ። የስቲቨን ኮቪ መጽሐፍ ለምንድን ነው የተመቸኝ እንዳልኩ፣ ይሄኛው መጽሐፍ ስለ ባላንስ ነው የሚያወራው። ይሄ ህይወትን ጤነኛ በሆነ መንገድ መምራት ካስፈለገ ሁሉም ነገር ባላንስ መሆን አለበት ይላል።
እና ለእኔ ባላንሲንግ ከምን አንጻር እንደጠቀመ ይነግራችኋለሁ። ግን የዚህ መጽሐፍ ላይ ሁሉም ነገር ባላንስ መሆን አለበት ሲል ስለ ስፓይስ ነው የሚያወራው። አንድ ሰው ለምሳሌ ሁለንተናዊ እድገት የሚባለው ነገር ስፓይስ መሆን አለበት። አብሪቬሽን ነው SPICE፣ አንዳንዴ ኤስ ያደርጓታል ማለት ነው። ለምሳሌ አንድ ሰው ህይወቱን ሲያሳድግ መጀመሪያ እንዳደገ የምናውቀው ኤስ ማለት ስፒሪቹዋል መንፈሳዊ ህይወቱ ነው። አንዳንድ ሰው በጣም ጥሩ ገንዘብ አለው ምን አለው መንፈሳዊ ህይወቱ ግን ባዶ ነው። ስለዚህ የሆነ ውስጡ የሆነ ገደል አለች፣ ያቺን በብዙ ነገር ሊሞላ ይሞክራል፣ የሆነ ሳለ እንደ ሻማ ቀልጦ ያልቃል። እና ስፒሪቹዋል የሚባለው እድገት በጣም አስፈላጊ እንደሆነ ይናገራል። እንደውም አክሮላ መጽሐፉ ላይ አንዳንድ ነገሮችን ሲያወራ ታያል። አንዳንዴ እንዴት ለፈጣሪ ያልታመነ ለህሊናው ያልታመነ ሰው እንዴት ታምናላችሁ የሚል አይነት ሁላ እንትን ነገር ያነሳል። ኢንተግሪቲ ስለሚባል ነገር ማለት ሰው ሲያይና ሳያይ ሁለት መልክ ካለ የጊዜ ጉዳይ ነው። የሆነ ሰዓት ላይ ጥሩ ስለ ልጅ አልነበረ ብለ መልኩ ሲቀየር ያየው ሰው በከቨር ቤች ራሱን የሸፈነ ሰው ስፒሪቹዋሊ ጠንካራ ያልሆነ ሰው ብሎ ይሰይመዋል። የመጀመሪያው ስፓይስ ነው፣ ኤስ ነው። ከዛ ፒ ደግሞ ፊዚካል ነው፣ በሰውነትሽን ማሳደግ። ከዛ አይ ደግሞ ኢንቴሌክቹዋል ነው፣ አይምሮሽን ማሳደግ፣ ማሰብ፣ ማገናዘብ። በእኛ ዘመን ደግሞ ይሄ የማስ ሀሳብ በሚቀበልበት ጊዜ አንድ ሀሳብ ትሬንድ ሲሆን በቃ እውነት ነው። በጣም ያሳዝንሽ ነገር ደግሞ ሌላ ደግሞ ትሬንድ የሆነ እሱ የሚቃወም ሌላ ሀሳብ ሲመጣ ትላለህ አሁን ይሄም እውነት ነው ትላለህ። የሚያስብ ሳይሆን አውቶሪቲ ባያስ ይባላል። አንዳንዴ ሰው በእውቀት በገንዘብ በስልጣን ሲበልጥሽ አታስቢም። አይምሮሽ እንደዚህ ያደርጋል። ለምሳሌ እኔ ኪድ ታዋቂ ሰው ብትሆኝ ወይ በጣም ትልቅ ገንዘብ አለሽ ብልና እኔ አንቺ መሆን ብፈልግ የሆነ ነገር ስትነግርኝ አላስብም፣ ልክ እንደሆንሽ ስለማስብ። የኢንቴሌክቹዋል ችግር ነው። ኢንቴሌክቹዋሊ ራስን ማሳደግ ይላል። ከዛ ኤስ ወይ ደግሞ ሲ የሚለው ሶሻል ወይ ደግሞ ኮሚኒቲ ነው፣ እንደ ማህበረሰብ ማደግ። የኛ ዘመን ብዙ ቫሊዩ አይሰጠውም፣ ግን እንደ ማህበረሰብ ማደግ አስፈላጊ ነው። አንዳንዴ እንትን ብለህ የሆነ ቃል ገዛ ብለህ ደሞዝ ሲያጥረህ እኮ ምናምን ትላለህ አይደል? ያኔ ነው ጥቅሙን መታወቅ። እድር ምናምን እነዚህ ነገሮች በጣም እኛ ሀገር ደግሞ በጣም እንትን አላቸው፣ ግን ያን አያስፈልግም የሚል ጀኔሬሽን እየመጣ ነው። በጣም አስፈላጊ እንደሆነ እዛ ላይ ታያለህ። ከዛ ደግሞ ኢሞሽናል ነው፣ በስሜት ማደግ፣ በሁሉ ነገር ማደግ የሚል ሀሳብ ያወራል። እና ባላንሲንግ የሚለውን ሀሳብ በጣም የሚያስተምር ነው። ሌላኛው ባላንሲንግን በተለይ ለእኛ ዘመን ወጣቶች፣ ግራ ለተጋቡት ወጣቶች ስፔሻሊ ወጣቶች ብሎ የሚያስቀምጣት እንትን አለች። ምን ይላል? የእኛ ዘመን ወጣቶች በተለይ ፐርሰናል ዴቨሎፕመንት በሚል ሀሳብ ስም የሚሰጣቸው ነገር ህይወታቸውን እየገደለን የሚል ሀሳብ እንትን ይላል። ልክ እንደ አድሬናሊን፣ ልክ እንደ ስቴሮይድ የሰው ሰውነት ውስጥ ኬሚካል ተጨማሪ በቃ በስሜት እችላለሁ ምን በሚል ስሜት የሆኑና በሚል ሲሆንና ፋንታሲ ምናብ ውስጥ የሆነ ዓለም ፈጥሮ ይኖራሉ። ስራ ላይ ግን አብዛኞቹ ባዶ ናቸው። አንድ ስራ ጀምሮ በ2 ወር ጊዜ ውስጥ ራሱ መለወጥ የሚፈልግ ሰው አለ። ሁላችንም እንደዚህ እንሆናለን። እኔ የመጀመሪያ ቅጥር ውስጥ ስገባ በቃ ግድ የለም በ2 ወር ጊዜ ውስጥ ገንዘብ ይዤ ራሴን ተቋም ከፍቼ ምናምን ብዬ አስብ ነበር። ይሄ ዲሉዥናል ትሆኛለች። አልመጣ ሲል ትናደጃለች፣ ሞራልሽ ይጠፋል ምናምን እና በዚህ በስሜት ለምትቃጠሉ ወጣቶች ይላል አንደኛው። ሁለተኛ ደግሞ ይሄ ፐርሰናል ዴቨሎፕመንት ጭራሽ አያስፈልግም ብላችሁ ስራ ላይ ትኩረት እያረጋችሁ ያላችሁ ለእናንተ ነው መልእክቴ ብሎ ሁለቱም አስፈላጊ ነው ግን ባላንስ መሆን አለበት ብሎ የሚያስተምር ሰው። ስለ ሰራሽ ብቻ አትለወጭም፣ ስለ አሰብሽ ብቻ አትለወጭም። ሁለቱም አንድ ላይ ማደግ ሲጀምር የሚታይ ለውጥ መምጣት ይችላል ብሎ ለወጣቱ አስፈላጊ የሆነ ሀሳብ ያነሳል። አሁን ምን ይሆናል መሰለሽ፣ አንዳንዴ ስሜታዊ የሆነ የምንወስናቸው ውሳኔዎች አሉ። ለምሳሌ ፐርሰናል ዴቨሎፕመንት ላይ በጣም ብዙ ሰው ያወራና ስታያቸው እነሱም በቃ መድረክ ላይ ወጥቶ የሰሙትን ነገር ሪፍሌክት ማድረግ ነው እንጂ ወርዶ መስራት የሚባል ነገር ብዙ ሰው ጋር የለም። ስለዚህ ምን ይላቸዋል? ይሄን ነገር ከውጭ የሚያዩ ሰው ይመጣን እንደውም ፐርሰናል ደግሞ የሚባል ነገር የለም ፌክ ነው ይላል። ኖ እውነት ነው ይሰራል፣ ግን ደግሞ ያለ ስራ ብቻውን አይቆምም። እነዚህ ደግሞ ስራ ላይ ዝም ብለህ ስራ የሰራ ሁሉ አይለወጥም። አስተሳሰብ አላማ መቀየር አለ። የብዙ ሰዎችን ታሪክ ልታይ ትችላል። ኖርማል ህይወት እየኖረ ያለ ሰው ድንገት አላማ፣ ሀሳብ፣ ራዕይ ምን ማለት ሲጀምር ራሱ ይቀየራል። ሀሳቡ ፍላጎቱ ይቀየራል ምናምንና ባላንስ ማድረግ አለብን ብሎ በተለይ ለኛ ዘመን የሚሆን ሀሳብ የሚያነሳ መጽሐፍ ነው። እኔም እዛ ሞቅተዋ ላይ ረበድ ያደረገኝ መጽሐፍ ስለሆነ በጣም ከምወደው መጽሐፍ መሀል አንደኛው ነው። በጣም ደስ የሚሉ ሀሳቦች ናቸው። በጣም እኔ ፊራ ማለት ነው ላይክ ዩቲዩብ ላይ ገብቼ ብቸኛ ደብተር ገልጬ እየጻፉ ያመጣው ሰው ነው። በእውነት የምሬኝ ነው። አዎ አገላለጹም በጣም ነው ደስ የሚለው። አድማጮቻችን እንግዲህ እየተዝናናችሁበት እንደሆነ በጣም እርግጠኞች ነን። ክብርኔት ትሬዲንግ ፒኤልሲ ከአራዳ ኤፍኤም 95.1 ጋር በመሆን ዛሬ በቶካቶክ ፊራጂ ሲንግ ጋብዞላችኋል። በጣም ጥሩ ቆይታ እያደረገን ነው የምንገኘው። ቅድስት ወየሳና ዳዊት አበራ ከቴክኒሻናችን ሳይቶ ማለሙ ጋር በመሆን አብረናችሁ እንቆያለን ማለት ነው።